ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል ያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ስትቆዩ ላይክ ማድረግ እንዳይረሳም። ቤተሰቡን ካሻችሁ ሰብስክራይብ አድርጉን። የደውል መለኮታን ከተጫናችሁ ሰበር መረጃዎቻችን ሲለቀቁ በፍጥነት ወደ እናንተ ይደርሳሉ። በዚህኛውም የመረጃ ሰዓታችንን አስቀድመን የአገር ቤት ጉዳዮችን እናነሳለን። በባህር ማዶ የመረጃ ሰዓታችን የሪያል ማድሪድ ፕሬዚዳንታዊ ምርጫ ቀስቀሳዎች ከነ አነጋጋሪ የቀስቀሳ ሂደቶቻቸው እንደቀጠሉ ነው። ስለ ምርጫው ጥቂት ነገር እንላችኋለን። በባርሴሎና በኩል ሰበሩ መረጃ ዛሬ የሚያስፈርሙትን ተጫዋች የሕክምና ምርመራ ያደርጉ ጉለታል። በጣም አነጋጋሪው ዝውውር ፍጥነት በጣም አነጋጋሪ ነው። ከዚህ ዝውውር ጀርባ ተጨማሪ መረጃዎችን ልናነሳ ወደናል። ተጨማሪ የቡድን ዜና መካተናል። የዓለም ዋንጫ ቀርቧልና 15ም ቀንም ቀርቶታልና በቃል ስፖርት ዩቲዩብ ቻናል ዛሬ መረጃ ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ሁለተኛው የአውሮፓን ምሽት ድል ያደረገ የእንግሊዝ ክለብ ፓላስ ሆኗል። ያ ማለት ቀጣይ ዓመት ቢያንስ ኦልሞስት ግማሽ ክለቦች በአውሮፓ መድረክ እንዲሳተፉ ያደርጋል። የፓላስ ጉዞና ድል ቀላል አልነበረም። የግላስነርና የፓላስን ጉዞ የምሽቱን አስደናቂ ድል የተመለከተና ተጨማሪ ጥንቅሮችን በቃል ስፖርት ዩቲዩብ ቻናል ይዘናል። ከቶትናም ጋርም በተያዘ በዝውውር መስኮቱ ወቅታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እናደርሳችኋለን። በቃል ስፖርት የመረጃ ሰዓታችን በቢግ ሲክስ ተረኛ ክለብ የሚሆነው ከቶትናም በመቀጠል ማንቸስተር ሲቲ ነው። የቡድን ዜና በስፋት ተይዟል። ወቅታዊ ጥንቅሮችን እናነሳለን። በቀድሞ የፔፕ ጋርዲዮላ ቡድን ምን አዲስ ነገር አለ የሚለውን ጨምሮ ለሲቲዝኖች መረጃ ይዘናል። ከቼልሲ የመረጃ ሰዓታችን ቅድሚያን የምንሰጠው ከክለቡ ሊሰናበት ከጫፍ የደረሰን አንድ የቡድኑ ወሳኝና ቁልፍ ተጫዋች በተመለከተ ነው። ከዛ ውጭ በቡድን ዜና የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ ዕለታዊ ጥንቅራችን በቃል ስፖርት ዩቲዩብ ቻናል ይዳሰሳል። ከሊቨርፑል ጋር በተያዘም የክለቡ ሰነባችና ተሰናባቾችን የተመለከተ ወቅታዊና ዕለታዊ ጥንቅሮቻችን ዛሬም በስፋት ተይዘዋል። ከዝውውር ጋር በተያዘም በቡድን ዜናም ጨምሮ መረጃዎችን እናካፍላችኋለን። አርሰናል ለተጫዋቹ 20 ሚሊዮን ፓውንድ ይፈልጋል። መልቀቁ አይቀሬ ሆኗል። 1 ዓመት ኮንትራት ነው የሚቀረው። ከዛ ውጭ አርሰናል ይፈልጉት የነበረውን ተጫዋች በባርሴሎና ከተነቀጠቁ በኋላ የአንድሪያ ቤርታን የዝውውር ፖሊሲ እቅዶችና ተጨማሪ ዝውውሮችን በአርሰናል የመረጃ ሰዓታችን ለመድፈኞቹ ለሻምፒዮኖቹ እናደርሳለን። የቡድን ዜና ተይዟል። ምክንያቱም የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ሊደረግ ቀናቶች ብቻ እንደቀሩት ይታወቃል። ተጨማሪ መረጃዎችን ለአርሰናላውያን እንዲሁም እናጋራችሁም ይሆናል። በዩናይትድ የመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል በምሽት ያደረስናችሁ የኤደርሰንን ዝውውር በተመለከተ ተጨማሪ ጥንቅሮችን በተጨማሪነት ይዘን መተናል። ለመሆኑ ከአታላንታው ኤደርሰን በመቀጠል ዩናይትድ ሊያስፈርመው እየሰራበት በጣም የቀረበው ዝውውር የትኛው ነው? በአንድ ተጫዋቹ ጉዳይ ላይ ዩናይትድ እንዴት ተቸገረ? በዝውውር ጉዳይ ላይ የማይክል ካሪክ ወሳኝ የተባሉ ተጫዋች በዩናይትድ እነማን ናቸው? የዩናይትድን ዝውውር በዚህን ያክል ደረጃ እንዴት ሊጠናከር ቻለ? የዩናይትድ የቡድን ዜናችን የቡድኑን የኋላ መስመርና ፊት መስመሮች ተጫዋቾችን የተመለከተም ለየት ያለ ጥንቅር ዛሬም በቃል ስፖርት ዩቲዩብ ቻናል ተይዟል። እነኝና ሌሎች ተጨማሪ መረጃዎችን እያስደመጥናችሁ ቆይታ ስናደርግ እናንተ ደግሞ በብዙ እንድታግዙን ዘንድ ላይክ ማድረጋችሁ ብቻ በቂ ነው። ሀሳብ አስተያየት እንቀበላለን። ከመረጃዎቹ ጋር እኔ ቃል ነኝ። አብራችሁን ቆዩን። የኢትዮጵያ ፕሪሚየር ሊግ በኢትዮጵያ ዋንጫ የግማሽ ፍጻሜ 2 መርሃ ግብሮች ምክንያት ተቋርጦ እንደነበረ ይታወቃል። ከዛሬ ጀምሮ የኢትዮጵያ ፕሪሚየር ሊግ ይመለሳል። ዛሬ 3 ጨዋታዎች እንመለከታለን። በ34ኛ ሳምንት ዛሬ በአዲስ አበባ ስቴዲየም ሐዋሳ ከተማ ከኢትዮጵያ ቡና ጨዋታቸውን የሚያደርጉ ይሆናል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ድሬዳዋ ከተማ ከሌላኛው የአዲስ አበባ ተወካዩ ክለብ ቅዱስ ጊዮርጊስ ጋር ጨዋታቸውን ሲያደርጉ፣ እንደዚሁም መቻል ከአርባ ምንጭ ከተማ ሌላ ዛሬ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ከምንመለከ ታቸው ጨዋታዎች ውስጥ ይጠቀሳሉ። የኢትዮጵያ ፕሪሚየር ሊግ አጠቃላይ የ34ኛ ሳምንት መርሃ ግብር ዛሬ ጅማራቸውን ያደርጉና ፍጻሜያቸው ደግሞ የፊታችን ቅዳሜ በሚደረጉ 3 መርሃ ግብሮች አዳማ ላይ 2፣ አዲስ አበባ ላይ 1 ጨዋታ እንዲሁ የሚጠናቀቅ ይሆናል። እኛ መረጃዎቹን ከስር በቃል ስፖርት ዩቲዩብ ቻናል እናጋራችኋለን።
የሪያል ማድሪድን መረጃ በባህር ማዶ መረጃችን አስቀድመን እናንሳ። ፍሎሬንቲኖ ፔሬዝ ቀስቀሳ ላይ ናቸው። አዲስ ማህበራዊ ትስስር ገጽም ከፍተዋል። ይህ ማህበራዊ ትስስር ገጻቸው ደግሞ ምርጫው ላይ ትኩረት ያደረገ ነው። እሳቸውም ይላሉ ለሪያል ማድሪድ ደጋፊዎች እኛ ባለፉት 10 ዓመታት ውስጥ 6 የአውሮፓ ሻምፒዮንስ ሊግ አምጥተናል በእኔ ፕሬዝዳንትነት ዘመን እያሉ ነው። እናም ድጋሜ የምትመርጡን ከሆነ ይህንን ጉዞ እናስቀጥላለን። እናም ማድሪዳውያን እኔ ፍሎሬንቲኖ ፔሬዝን ትመርጡ ዘንድ የአውሮፓ ሻምፒዮንስ ሊግን ደጋግማችሁ ታዩታላችሁ እያሉ ይገኛሉ። በእርግጥ የሳቸው ቡድን ባለፉት 2 ዓመታት ዋንጫ ከሚባል ነገር ጋር በጣም ተራርቆ እንዳለ ይታወቃል። ግን እናሻሽለዋለን ብለዋል። ዝውውሮችን እንፈጽማለን፣ በጣም ወሳኝ የተባለ አሰልጣኝ እንሾማለን ማለታቸውም ይታወቃል። የምርጫ ቅስቀሳው ተጧጡፎ እንደቀጠለ ነው በስፔን በሪያል ማድሪድ። የእሳቸው ተቀናቃኝ ሆነው እንግዲህ በፕሬዝዳንታዊ ምርጫ ላይ የሚወዳደሩት ኤንሪኬ ሪኬልሜን በተመለከተ ሚስጥር አወጣለሁ እያሉ ነው። እሳቸው ደግሞ የሪያል ማድሪድ ደጋፊዎች ማወቅ ያለባቸው በፍሎሬንቲኖ ፔሬዝ ፕሬዝዳንትነት ምክንያት ክለቡ ቢያንስ በዓመት 80 ሚሊዮን ዩሮ እያጣ ነው። ይህም የሆነበት ምክንያት ክለቡ አንድም በጣም የተጋነነ ወጪ እያወጣ ይገኛል። እናም ይሄ ክለቡን በጣም እየጎዳው ይገኛል። ከዛ በተጨማሪ ደግሞ በየዓመቱ የሚያስመዘግባቸው ውጤቶች ናቸው። ይሄም የባርሴሎና አይነት አደጋ ውስጥ እንድንገባና ተጫዋቾችን ለማስፈረም ተጫዋቾችን ወደ ቡድኑ ለማምጣት በብዙ ልንቸገር እንችላለን እያሉ ይገኛሉ። በተለይም እሳቸው ባለፉት ጥቂት ውድድሮች በአውሮፓ ሻምፒዮንስ ሊግ እየተጓዝንበት ያለነው መንገድ የሪያል ማድሪድን የፋይናንስ ጤንነት እየጎዳው ይገኛልና እኔን ብትመርጡኝ ይሄን አስተካክላለሁ እያሉ ነው። ተመራጮቹ ቃል እየገቡ ነው። መራጮቹ ምን አይነት ውሳኔ ይወስናሉ የሚለው በማድሪድ በቀጣይ በትልቁ ይጠበቃል። ላሚን ያማልን በተመለከተ ቪኒሺየስ ጁኒየር ያሰጋኛል እያለ ነው። እንደ ሀገር ነው ታዲያ ውድ ቤተሰቦቻችን ቪኒሺየስ ጁኒየር እና ጓዶቹ ብራዚልን ወክለው በቀጣይ ጁን 11 ወይም ከ15 ቀን በኋላ በሚጀመሪያው የዓለም ዋንጫ ሀገራቸውን ይወክላሉ። ከወዲህ ደግሞ በባርሴሎና ቤት ምንጊዜም ተቀናቃኝ ክለብ የሆነው ባርሴሎና ለሪያል ማድሪድ ተጫዋች ሆነው እንደ ላሚን ያማል ያለ ደግሞ በስፔን ብሔራዊ ቡድን ተወክሎ እንደሚጫወት ይታወቃል። ከዚህ ጋር በተያያዘ ነው ታዲያ የሪያል ማድሪድ ኮከብ ቪኒሺየስ ጁኒየር ስፔን የዓለም ዋንጫ ተገማች ቡድን ናት። ምክንያቱም በአውሮፓ ዋንጫ ባለ ክብር ነበረች። በዛ ላይ ደግሞ እንደ ላሚን ያማል አይነት ያለ በጣም ጥራት ያለው ተጫዋች አለ። በላሊጋም እናውቀዋለን በደንብ ጥራት እንዳለው። ስለዚህ ስፔን ተቀዳሚ የሚያደርጋት የላሚን ያማል ብቃት ነው እያለ ይገኛል። ላሚን ያማል በጉዳት ምክንያት በርከት ያሉ የላሊጋ የመጨረሻ ጨዋታዎች አምልጠውት እንደነበረ የሚዘነጋ አይደለም። የካታላኑ ክለብ ባርሴሎና አንቶኒ ጎርደንን ከኒካስል ዩናይትድ ለማስፈረም ከተጫዋቹ ጋር ከስምነት ከደረሰ በኋላ አሁን ደግሞ ከኒካስል ጋር ከስምነት ደርሰዋል። ባርሴሎናዎች ተጫዋቹን በ80 ሚሊዮን ዩሮ ለማስፈረም ነው ከስምነት የደረሱት። በተጨማሪም ኒካስል ዩናይትድ ከተጫዋቹ ወደፊት ሽያጭ ድርሻ እንደሚኖራቸው አረጋግጠውላቸዋል። ባርሴሎና ከአንቶኒ ጎርደን ጋር በግል ከስምነት መድረሳቸው ቀደም ብሎ የተረጋገጠ በቃል ስፖርት ዩቲዩብ ቻናልም ትላንት ምሽት ሜይ 27 በዕለተ ረቡዕ ምሽት ያደረስናችሁ ዘገባ ላይ በስፋት አካተነው ነበረ። አንቶኒ ጎርደን በባርሴሎና ሕክምና ምርመራውን ለማድረግ ዛሬ ይገኛል ተብሎ ይጠበቃል። ባየር ሙኒክ በኩሉ ተጫዋቹን ለማስፈረም እንቅስቃሴ ቢያደርግም የተጠየቀውን ሂሳብ ለመክፈል ፈቃደኛ ሳይሆን ቀርቷል። ባርሴሎና አንቶኒ ጎርደንን የሚያስፈርመው ማርከስ ራሽፎርድ በሚጫወትበት ቦታ መሆኑ ይታወቃል። ታዲያ ራሽፎርድ ወዴት ሄደ የሚለውን ደግሞ በማንቸስተር ዩናይትድ የመረጃ ሰዓት እንነግራቸዋለን። በጣም አነጋጋሪው ጉዳይ ግን ባርሴሎና ለአንቶኒ ጎርደን የሚከፍለው የዝውውር ሂሳብ 80 ሚሊዮን ዩሮ ነው። በጣም አስገራሚ 30 ሚሊዮን ዩሮ አልከፍልም ብሎ ነው ለማርከስ ራሽፎርድ። ሌላው ከባርሴሎና ጋር በተያያዘው ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የአሌሳንድሮ ባስቶኒን ዝውውር ጉዳይ በተመለከተ የኢንተር ሚላኖ ፕሬዚዳንት ማሮታ ዝውውሩ ለጊዜው ተቋርጦ እንዳለ አረጋግጧል። የአሌሳንድሮ ባስቶኒ ዝውውር ወደ ባርሴሎና የሚደረገው ደጋፊዎች አሁን ዘና ፈታ ማለት ትችላላቸው። ምክንያቱም የባስቶኒ ዝውውር ጉዳይ ላይ አሁን ተቋርጧል። እሱም ቢሆን ክለቡን ለመልቀቅ አንድም ጥያቄ አላቀረበልንም። እናም ተጫዋቹ
ከኛ ጋር ደስተኛ ነው። እኛም እሱን ለመሸጥ ምንም አይነት ፍላጎት አላሳየንም። እርግጠኛ ሆኜ የምነግራችሁ ነገር ባስቶኒ ከኛ ጋር ይቆያል እያሉ ነው። ከዲኤዜድኤን ስፖርት ጋር በነበራቸው ቆይታ ነው የኢንተሩ ፕሬዚዳንት ማሮታ ይሄንን ያረጋገጡት። ባርሴሎና ለጊዜው አቋረጠው ያሉትን ዝውውር ግን ይመለስበት ይሆን ወይ? ከተመለሰበት ግን ቃል ስፖርት ዩቲዩብ ቻናል እንደ ሁሉ ጊዜው በፈጣን የመረጃ ሰዓታችን ለባርሴሎናውያን የምናጋራችሁ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እነሆ የዓለም ዋንጫ ሊጀመር ድፍን 15 ያህል ቀናቶች ብቻ ቀርተውታል። በአሜሪካ፣ ሜክሲኮ፣ ካናዳ አስተናጋጅነት የሚካሄደው የ2026 የዓለም ዋንጫ ይካሄድ ዘንድ ታዲያ ብሔራዊ ቡድኖች ጥሪ ለተጫዋቾቻቸው አቀርበው ዝግጅቶቻቸውንም የጀመሩ አሉ። ለአብነት ያክል የቀድሞ የባርሴሎና ተጫዋች በፓሪስ ሰን ዠርሜን በአልሂላል የምናውቀው አሁን የሳንቶሱ ኔይማር ለብሔራዊ ቡድን ጥሪ እንደደረሰው ይታወቃል። ለአራተኛ ጊዜ ብሔራዊ ቡድን ሲወክል አሁንም 10 ቁጥር መለያ ለብሶ እንዲጫወት ተወስኖለታል። ከዛ ፊት እነ ካካ፣ እነ ሮናልዲኒዮ፣ ጎቾ፣ እነ ሪቫልዶ፣ እነ ራያ፣ እነ ሴሌስ፣ እነ ዜኮ የለበሱት መለያ እንደነበረ የሚዘነጋ አይደለም። ተረኛው ኔይማር ለአራተኛ ጊዜ ይህን ቁጥር እንዲለብሰው ተወስኖለታል። የዓለም ዋንጫ ሊደረግ 15 ቀናቶች ሲቀሩት ለብሔራዊ ቡድን ጥሪ ከደረሳቸው ተጫዋች ሜሲ በቅርቡ ጉዳት አስተናግዶ ጉዳቱን ከባድ እንዳልሆነና ለብሔራዊ ቡድኑ ጨዋታ እንደሚያደርግ አረጋግጠንላችሁ ነበረ። ካስታወሳችሁ በህንድ ሊዮኔል አንድሬስ ሜሲ በአንድ ወቅት ተጉዞ ነበር። በቅርብ ወራቶች ውስጥ ምን እንደተፈጠረን በሁነቱ ታስታውሳላችሁ። ሐውልትም ተሰርቶለት ተመርቆ ነበረ። በተለይም የዓለም ዋንጫን በካታር ከፍ ሲያደርግ የተነሳት አንድ ምስሉ ተቀርጻ በሐውልት መልክ በህንድ ቆመለት ነበረ። ታዲያ ውድ ቤተሰቦቻችን 70 ጫማ የሚረዝመው የሊዮኔል አንድሬስ ሜሲ ሐውልት ከኮልካታ ህንድ ከተማ ውስጥ እንግዲህ ሰፍሮ እንደነበረ ይታወቃል። አሁን ግን ሐውልቱ ሊነሳ ነው። ሐውልቱ የሚነሳበት ምክንያት ግን ሌላ አይደለም። ውድ ቤተሰቦቻችን ንፋስ ስላስቸገረ ደናና በጣም ወደ ተሻለ ቦታ እንወስደዋለን ብለው ነው። ቃል ስፖርት ላይ ናችሁ። ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በአውሮፓ ዙሪያ እያጋራናችሁ እንገኛለን። እናንተ ደግሞ ላይክ ማድረግ እናንተን አይጎዳም፣ ከእናንተ የሚቀንሱ የለምና ለእኛ በብዙ ስለሚጠቅመን ላይክ እያደረጋችሁ እስከ ፕሮግራማችን ፍጻሜ ከቃል ስፖርት ዩቲዩብ ቻናል ጋር ቆዩ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። መልካም ቆይታ ተመኘን። የእንግሊዙ ክለብ ክሪስታል ፓላስ ሪዮ ቫይካኖን 1-0 ድል በማድረግ የኢሮፕ ኮንፈረንስ ሊግ ባለክብር ሆኗል። ዣን ፌሊፔ ማቴታ 50ኛው ደቂቃ ላይ ጨዋታውን ድል ማድረጊያ ግብ ከመረብ አዋህዷል። ጀርመን ሌፕዚግ ላይ ነበረ ጨዋታው የተካሄደው። ውድ ቤተሰቦቻችን ክሪስታል ፓላስ በታሪካቸው የመጀመሪያውን የአውሮፓ መድረክ ዋንጫቸውን አሳክተዋል። አሰልጣኝ ኦሊቨር ግላስነር ባለፉት 12 ወራት ብቻ ለፓላስ 3 ዋንጫ አስገኝተዋል። ክሪስታል ፓላስ ለኢሮፕ ሊግ ማለፉን ተከትሎ በቀጣይ ውድድር ዓመት ቢያንስ ግማሽ ያህሉ የእንግሊዝ ክለብ የአውሮፓ ምሽቶችን ያደምቅ ዘንድ ፓላስ ሌላኛው ክለብ ሆኗል። ክሪስታል ፓላስ የአውሮፓ ኮንፈረንስ ሊግ ዋንጫን ማሸነፉን ተከትሎ በቀጣይ አውሮፓ ሊግ ሲወክል ታዲያ 9 ክለቦች በቀጣይ ውድድር ዓመት እንግሊዙን ወክለው በአውሮፓ ምሽቶች ያሳልፋሉ። 10ኛው ክለብ በሊቨርፑልና በአስቶን ቪላ ውጤት ምክንያት ነው የቀረው። በነገራችን ላይ ውድ ቤተሰቦቻችን ሻምፒዮንስ ሊግን አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አስቶን ቪላ እና ሊቨርፑል ፕሪሚየር ሊጉን ይወክላሉ። የአውሮፓ ሊግ በርንማውዝ እና ሰንደርላንድ አስቀድመው በደረጃ ሰንጠረዡ ያረጋገጡ ሲሆን ክሪስታል ፓላስ ትናንትና ኮንፈረንስ ሊግን ማሸነፉን ተከትሎ 3ኛው ቡድን ሆኖ ተቀላቅሏቸዋል። በኮንፈረንስ ሊግ ብራይተን በቀጣይ የውድድር ዓመት እንግሊዝን ወክሎ የሚሳተፍ ሲሆን እንደ አጠቃላይ ለሚቀጥለው የውድድር ዓመት ግማሽ ያህሉ እንደማለት ኦልሞስት 9 ማለት ነው የእንግሊዝ ክለቦች በአውሮፓ ምሽት ይሳተፋሉ። በኦሊቨር ግላስነር በኩል ሜ 2025 ኤፍኤ ካፕን ከሲቲን የነጠቁት ያውም ኦገስት 25 ከሊቨርፑል ኮሚቴ ሽልድን ነጠቁ። ከፕሪሚየር ሊግ ሀያላን ክለቦች ያንን ከነጠቁ በኋላ ደግሞ ተረኛው ትላንትና ሪዮ ቫይካኖ ሆኗል። ኮንፈረንስ ሊግ ዋንጫ ነጥቀውታል። በ12 ወር 3ኛ ዋንጫቸው ነው። በነገራችን ላይ ውድ ቤተሰቦቻችን እስከ ሜ 25 ድረስ 2025 ማለት ነው። እስከ ሜ 2025 ድረስ ፓላስ በእግር ኳስ ታሪኩ የነበረው የዋንጫ ብዛት 3 ነው። የሊግ 1 ዋንጫን 1920-21 ላይ ከዛ የእንግሊዝ ሻምፒዮንሺፕ ዋንጫን
1978 እና 1993 ወሰዱ። ከዚህ ውጪ ፓላስ ዋንጫ አያውቅም። ስለዚህ በትልቅ መድረክም ዋንጫ ደርሶ አያውቅም። አሁን ግን እንደ ኤፍኤ ካፕ፣ እንደ ኮሚቲ ሺልድ፣ እንደ ኮንፈረንስ ሊግ ያለ መድረክ ባለክብር ሆኗልና ኦሊቨር ግላስነር እና ልጆቻቸው ያለፉት 12 ወራት ድንቅ ታሪክ በፓላስ ጽፈዋል። ክሪስታል ፓላስ ሶስተኛው እንግሊዝ ክለብ ሆኗል። ባለፉት 6 ዓመት ኮንፈረንስ ሊግን የወሰደ ሮማ 1 ብሎ የጀመረውን ኮንፈረንስ ሊግ ዌስትሃም ዩናይትድ፣ ከዛ ኦሎምፒያኮስ፣ አሁን ደግሞ አምና ቼልሲ፣ ዘንድሮ ደግሞ ክሪስታል ፓላስ ወስዶታል። ያ ማለት ባለፉት 6 ዓመታት ዋንጫውን የወሰዱት 3ቱ የእንግሊዝ ክለቦች ናቸው። ወደ ቤተሰቦቻችን 3ቱም የለንደን ክለቦች ናቸው። እንደሚታወቀው ፓላስ ወደ ኤሮፕ ሊግ የሚያስገኝ ውጤት ይዞ ነበረ አምና ያጠናቀቀው። የባለቤትነት ጉዳይ ከሊዮን ጋር መመሳሰሉን ተከትሎ ወደ ኮንፈረንስ ሊግ ዝቅ እንዲል ተደረገ። ግን አምና በባለቤትነት ጥያቄ ምክንያት ወደ ኮንፈረንስ ሊግ ዝቅ የተደረገው ፓላስ ራሱ ኮንፈረንስ ሊግን አሳክቶ የኤሮፕ ሊግን ትኬት ቆርጧል። በእርግጥ አምናም የኤሮፕ ሊግ ትኬትን የቆረጠው በደረጃ ሰንጠረዡ አልነበረም። በኤፍኤ ካፕ ሲቲን ድል አድርጎ የዋንጫ ባለቤት በመሆኑ ምክንያት ነው። በፓላስ በኩል ብሪያን ጆንሰን ለተከታታይ ዓመት የአውሮፓን መድረክ ዋንጫ አሳክቷል። አምና ኤሮፕ ሊግን ከቶትናም ጋር፣ ዘንድሮ ኮንፈረንስ ሊግን ደግሞ ከፓላስ ጋር አሳክቷል። ዣን ፊሊፔ ማቴታ ደግሞ በአውሮፓ መድረክ ፓላስ ለመጀመሪያ ጊዜ ዋንጫ ሲያነሳ የመጀመሪያው ግብ አስቆጣሪ በመሆን ስሙን ማስፈር ችሏል። አሁን ትልቁ ጥያቄ ለአርሰናል ይሆናል። አስቶን ቪላ ኃላፊነቱን ተወጥቷል። ኤሮፕ ሊግን ወስዶ እንግሊዝን ከወከለው ፍጻሜ ተፋላሚ ቡድን ክሪስታል ፓላስ ደግሞ ትላንትና የተወከለበትን ኮንፈረንስ ሊግ ፍጻሜ ደርሶ ዋንጫውን ወስዷል። አርሰናልስ የሚለው ይጠበቃል። ሜይ 30 የፊታችን ቅዳሜ ከሉዊስ ኤንሪኬው ቡድን ፓሪስ ሰን ዠርሜን ጋር ይፋለማል። በነገራችን ላይ አምናም ቼልሲ ኮንፈረንስ ሊግን ወሰደ፣ ቶትናም ኤሮፕ ሊግን ወሰደ፣ ፒኤስጂ ቻምፒዮንስ ሊግን ወስዷል። በእርግጥ አንድም የእንግሊዝ ክለብ ቻምፒዮንስ ሊግ ፍጻሜ አምና አልነበረም። ዘንድሮ እንግዲህ ፓላስ ኮንፈረንስ ሊግን ወስዷል፣ የእንግሊዝ ክለብ። አስቶን ቪላ ኤሮፕ ሊግን ወስዷል፣ የእንግሊዝ ክለብ እንዳምነው። አሁን የቀረው እንደ አምናው ፒኤስጂ ነው ተረኛ የሚሆነው ወይንስ ዘንድሮ አዲስ አሸናፊ አርሰናል ነው የሚሆነው? ቅዳሜ በትልቁ ይጠበቃል። ውድ ቤተሰቦቻችን የዝውውር ጉዳዮችን እንቀጥል። ቶትናም ሆትስፐርስን እናስቀድም። አንዲ ሮበርትሰን ቶትናም ሆትስፐርስን ለመቀላቀል ከስምነት ደርሷል። የዩቬንቱስን ጥያቄ ውድቅ አድርጎታል። አንዲ ሮበርትሰን በቃል ደረጃ ስፐርስን ለመቀላቀል ከስምነት መድረሳቸው ፋብሪዞ ሮማኖ አረጋግጧል። የዩቬንቱስ ዝውውርም ቀርቷል ማለት ነው። አንዲ ሮበርትሰን ስፐርስን ለመቀላቀል ከስምነት የደረሰው በጥር ወር ላይ እንደነበረ የሚዘነጋ አይደለም። ነገር ግን ዝውውሩ ወዲያው ተቋረጠ። ቶትናም ታዲያ በፕሪሚየር ሊጉ መትረፋቸውን ካረጋገጡ በኋላ እና ሮቤርቶ ዲ ዘርቢን የቡድኑ አዲሱ አሰልጣኝ ካረጉ በኋላ የአንዲ ሮበርትሰንን ውል ለማግኘት አሁን በጣም ተቃርበዋል። አንዲ ሮበርትሰን ከሊቨርፑል በነፃ መልቀቁ የሚዘነጋ አይደለም። የማንቸስተር ሲቲ ኮከብ ኒኮ ራይሌ የዓመቱ ምርጥ ወጣት ተጫዋች ተብሎ እንደተመረጠ ይታወቃል። በነገራችን ላይ የመጨረሻዎቹ 6 የፒኤፍኤ ወጣት የዓመቱ ምርጥ ተጫዋቾች አሸናፊ 5ቱ ከማንቸስተር ሲቲ አካዳሚ የወጡ ናቸው። ፊል ፎደን 2021 22 ወሰደው። ከዛ በኋላ ቡካዮ ሳካ ነበር የወሰደው፣ የሲቲ አይደለም። ከዛ በኋላ 2023/24 ኮል ፓልመር ነው የወሰደው፣ የሲቲ አካዳሚ ውጤት ነው። አምና ሞርጋን ሮጀርስን የወሰደው የሲቲ አካዳሚ ውጤት ነው። አሁንም የወሰደው የሲቲ አካዳሚ ውጤት ነው። ኒኮ ኦራይሌ ነው የወሰደው። ዘንድሮ ያውም ብዙውን ጨዋታ አላደረገም ነበረ፣ ግን በተለይም ሁለተኛ የሲዝኑ አጋማሽ ላይ የነበረው ብቃት ቀላል የሚባል አይደለም። የሲቲ አካዳሚ በቅርብ ዓመታት ውስጥ ብዙ ያልተነገረለት ግን በርካታ ጥራት ያላቸውን ያፈራ መሆኑን በደንብ ማሳያ ተደርጎ ሊወሰድ ይችላል። ህይወት ያለ ጋርዲዮላ ተጀምሯል። ሊጉ ያለ ጋርዲዮላ፣ ሊጉን ሲቲ ራሱ ያለ ጋርዲዮላ እያሉ ይቀጥላሉ። ኤርሊንግ ሃላንድ ስለ ፔፕ ጋርዲዮላ ሲናገር መቼም ማስተማሩን የማያቆም አሰልጣኝ፣ ታላቅነት ቀላል ነገር መስሎ እንዲታይ ያደረገ ግን በጣም ከባድ ነበር ብሏል። ፔፕ ጋርዲዮላ ስለሆነ ብቻ ነው ነገሮች የቀለሉት እያለ ይገኛል። ሃላንድ ከጋርዲዮላ ጋር የነበረው ቆይታ ቀላል የሚባል አይደለም። በእርግጥ በጋርዲዮላም ስር በርካታ ግቦችን ካስቆጠሩ ተጫዋቾች ውስጥ ይጠቀሳል። በጋርዲዮላ ስር ባለፉት 4 ዓመታት 3ቱን የሊግ የወርቅ ጫማ የወሰደው ሃላንድ እንደነበረ የሚዘነጋ አይደለም እና መቼም ማስተማር የማያቆም ሰው ጋርዲዮላ
ታላቅነትን ቀላል እንዲመስል ያደረገ ሰው ጋርዲዮላ ሲል አወድሶታል። አሁን በማሬስካ ስር ምን አይነት ጊዜን ያሳልፋል? የማሬስካ የጨዋታ ስታይልስ ይሄ ከኳስ ጋር ጥቂት ጊዜ ብቻ ግንኙነት የሚያደርግ ግን ግብ የሚያስቆጥረውን ሃላንድንስ እንዴት ዳግም ያደምቀዋል የሚለው በቀጣይ በሲቲ ቤት ከሚጠበቁ ሁነቶች ውስጥ ነው። በሲቲ በኩል ባለፈው ክረምት ወደ ቡድኑ በፔፕ ጋርዲዮላ እንዲመጡ ከተደረጉ ተጫዋቾች ውስጥ አንደኛው ግብ ጠባቂው ጃሊጂ ዳናሮማ እንደሆነ ይታወቃል። በአውሮፓ 5 ታላላቅ ሊጎች በሁሉም መድረኮች ኳስ የማዳን ነጻሪው 72.9 በመቶ ነው እና ይሄ ቀዳሚ ያደርገዋል። ማርቲኔስ፣ ሴልስ፣ ሩፍ ፖፕ እያለ ይቀጥላል። በጣም አስደናቂ ውድድር ዓመት ተሰልፏል። በመጣበት ዓመት የሁለት ዋንጫ ባለቤት የሚሆን ዘንድ ሲቲን ረድቷል። ለኤፍኤ ካፕ እና የካራቦ ካፕ ባለቤት በተለይም ካራቦ ካፕ ላይ እንኳን ሞር ጄምስ ትራፎርድ ነው የተሳተፈበት። በተወሰኑት ላይ ኤፍኤ ካፑ ላይ ተሳትፈዋል። ከዛ ውጪ በፕሪሚየር ሊጉም ላይ በጣም ጥሩ እንቅስቃሴ እንዲያደርጉና የዋንጫው ፉክክር ላይ እስከ መጨረሻው እንዲኖሩ በማድረግ የራሱን አስተዋጽኦ ካበረከቱት ውስጥ በትልቁ የሚጠቀስ ተጫዋች ነው። የቀጣይ ውድድር ዓመትም የሲቲ ቋሚ ግብ ጠባቂ ሆኖ ወይም ደግሞ የማሬስካም ተመራጭ ተጫዋች ሆኖ በማንቸስተር ሲቲ ቤት ይቀጥላል ተብሎ ይታሰባል። እንደ ጄምስ ትራፎርድ ያለ ግብ ጠባቂ ደግሞ በአመቱ ክለቡን ሊለቅ የሚችልበት በጣም ሰፊ እድል አለ። በ2025/26 የውድድር ዘመን የማንቸስተር ሲቲ ጉዞ ላይ እንደ ጀሬሚ ዶኩ ያሉ ተጫዋቾችን ማሻራቸው በትልቁ ይጠቀሳል። በተለይም ወደ መጨረሻ አካባቢ ብዙ ጨዋታ ላይ ታድጓቸው ነበር፣ የኤቨርተኑን ጨዋታ ጨምሮ። ያው ይሄ ኤቨርተኑ ጨዋታ አንደኛው ዋንጫውን ለማጣቱ ምክንያት ነበረ ሲቲን። ቀጥሎ ደግሞ በበርንማውዝ የጣሉት ነጥብም ይጠቀሳል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የጀሬሚ ዶኩ ሚና በብዙ ይገለጻል። ዘንድሮ ግን በድሪብል ስኬቱ ደግሞ በትልቁ ይጠቀሳል። በ84 ድሪብሎች አመቱን በቁጥር አንድነት እንደጨረሰ ይታወቃል። ወይም ጀሬሚ ዶኩን ተጠግቶ ኳስ መቀበል በፕሪሚየር ሊጉ ዘንድሮ በጣም አስቸጋሪ ነበር። ከዛ በኋላም ይልማን ኔዴ ብዙ ያልተነገረለት የኤቨርተኑ ተጫዋች ያንኩብ ሚንታ የፓላሱ እነ ማይካል ካዮዴ ከብሬንትፎርድ፣ ጀረድ ቦውን ከዌስትሃም፣ ኩዱስ ከቶትናም ምናልባት ኩዱስ መጎዳቱ እንጂ በጣም የተሻለ ቁጥር አለው። እስኪጎዳ ድረስ ባደረጋቸው ስኬታማ ድሪብሎች 6ኛ ደረጃ ላይ ነው የተቀመጠው። ሰመርቪል ከዌስትሃም፣ ሪያን ሸርኪ ከሲቲ፣ ሳካ ከአርሰናል እና ኤሊዮት ፋንደርሰን ከኖቲንጋም ፎረስት ከ1 እስከ 10 ስኬታማ ድሪብል ያላቸው ናቸው። የጀሬሚ ዶኩን የሚስተካከለ ባይኖርም ውድ ቤተሰቦቻችን በርከት ያሉ የዜና ምንጮች የኤንዞ ፈርናንዴዝ ነገር ያከተመለት እያሉ ነው። በሰማዮቹ ባለም ክለብ ሻምፒዮኖቹ በቼልሲ ቤት በተለይም ተጫዋቹ በቀጣይ ክረምት ላይ አዲስ ክለብ መቀላቀል ይፈልጋል። ሪያል ማድሪድ እና ፓሪስ ሰን ጀርሜን ፈላጊ ናቸው። ቼልሲ ለ25 ዓመቱ ወጣት ተጫዋች ማቆየት ቢሳናቸው እስከ 120 ሚሊዮን ዩሮ ግን ለዚህ ዝውውር ይፈልጋሉ ተብሎ ይጠበቃል። ይህን ዝውውር ሂሳብ ግን ለመክፈል ፈቃደኛ የሆነ ክለብ አለው የሚለው ትልቁ ጥያቄ ነው። ኤንዞ ፈርናንዴዝ ሪያል ማድሪድን ቅድሚያ ይሰጣል ተብሏል። የዝውውር ሂሳቡ ችግር ካልፈጠረ በስተቀር አሁን ያለው ሂደት በሙሉ ተጫዋቹ ክለቡን ይለቃል የሚል ነው። የሚቀር አይመስልም። ሁኔታዎችም እንደዛ አይነት አዝማሚያ ነበራቸው። አመቱ ሊጠናቀቅ 1-2 ወር ሲቀሩ አካባቢ። ለማንኛውም ቼልሲ ቁልፍ ተጫዋቾችን አልለቅም ቢልም ኤንዞ ፈርናንዴዝን ግን ማቆየት የሚችሉ አይመስልም። ተጫዋቹ በራሱ ለመልቀቅ ከሸፈተ ልቡ በጣም የሰነበተ ነው። ዦኦ ፔድሮ ለብራዚል ብሔራዊ ቡድን አለመጠራቱም እኔንም ገርሞኛል ማለቱ ይታወቃል። ሪዮ ፈርዲናንድ የቀድሞ የዩናይትድ ሌጀንድ ዦኦ ፔድሮ ደግሞ ሪስ ጄምስን በተመለከተ የዓለማችን ምርጡ የቀኝ ተመላላሽ ነው ብሏል። ሪስ ጄምስ በወጥነት በዚሁ የሚቀጥል ከሆነ አትጠራጠሩ 100% በጣም የተሻለው ነው። ከዛ ቦታ ላይ ከሚጠቀሱ ስሞችም በጣም የተሻለው ተጫዋች መሆን ይችላል ብሏል። ሪስ ጄምስ በጉዳት ምክንያት ጨዋታዎች ያጣል እንጂ በመከላከል በማጥቃት የቆመ ኳስ በመጠቀም ማዕዘን ምትን በማሻማትም በጣም ጥራት አለው። በቴክኒካል ብቃቱም ሊጠቀስ የሚችል አይነት ተጫዋች ነው ብሏል። በእርግጥ በአዲሱ አሰልጣኝ እነ ዣቪ አሎንሶ ስር የቡድኑ አምበል ሆኖ አሁንም ይቀጥላል ተብሎ የሚጠበቅና የእሳቸው የዕቅድ አካል መሆኑ በስፋት ሲነገር እንደነበር ይታወቃል። ሌላው ጀረል ሃትዋ ነው። በቼልሲ ቤት ጀረል ሃትዋ በኔዘርላንድ ብሔራዊ ቡድን ሀገሩን ይወክል ዘንድ ጥሪ ቀርቦለታል። በቼልሲ ወጣ ገባም እያለ ቢሆን ቼልሲ እንደ ቡድን ጥሩ ባልነበረበት ሲዝን በግል ጥሩ ነገር ካሳዩ ተጫዋቾች ይጠቀሳል። ለዚያም ከሮናልድ ኪውመን የብሔራዊ ቡድን ጥሪ ቀርቦለታል። በዓለም ዋንጫ ሀገሩን ይወክላል። በቀጣይ በ15 ቀን ውስጥ በሚጀመረው የዓለም ዋንጫ ላይ የወጣት ተጫዋች በነገራችን ላይ በአያክስ ሳለ የአያክስ
አምበል እንደነበረ ይታወቃል። በበርካታ ትልቅ ክለቦች ሲጠበቅ በቼልሲ ተገኘ። በቼልሲ ባሳለፈውን ብቃት የብሔራዊ ቡድን ጥሪ ደርሶታል። በቼልሲ በኩልም እነኚህ አይነኩም ከተባሉ ተጫዋቾች ውስጥ አንደኛው ጀረል ሃትዋ እንደሆነ ይታወቃል። የዣቪ አሎንሶ ቀጣይ የቡድኑም የዕቅድ አካል ነው። ስለዚህ ዝውውሮች ሲፈጸሙ እንዲህ አይነት ተጫዋች ደግሞ በቡድኑ ቋሚ ሆነው በመቀጠልም ጭምር ነው። በሊቨርፑልና በኢንተር ሚላን መካከል መደበኛ ያልሆኑ ውይይቶች እየተካሄዱ ነው። ውይይቶቹ ታዲያ በሁለቱ ወገኖች መካከል የሚደረገው የከርተስ ጆንስን ዝውውር በተመለከተ ነው። ይህን መረጃ በቃል ስፖርት ዩቲዩብ ቻናል ለእናንተ እስካደረስንበት ሰዓት ብቻ በሁለቱ አካላት መካከል ማለትም በኢንተርና በሊቨርፑል ስምምነት አልተደረሰም። ኢንተር ማቅረብ በሚፈልገው የዝውውር ዋጋና ሊቨርፑል የጠየቀው ዋጋ መካከልም የ10 ሚሊዮን ዩሮ ልዩነት እንዳለ ዲማርዦ አረጋግጧል። ሊቨርፑል 30 ሚሊዮን ዩሮ ይፈልጋል። ከወደፊት ሽያጩም በፐርሰንት ማግኘት የሚፈልግ ሲሆን ኢንተር ደግሞ 20 ሚሊዮን ፓውንድ ብቻ ለመክፈል ፈቃደኛ ናቸው እየተባለም ይገኛል። በተጫዋቹ በኩል ክለቡን ለመልቀቅ እንግዲህ የቀረው 1 ዓመት ኮንትራት ነው። ስለዚህ ሊቨርፑሎች እልባት የሚሰጡት በዚህ ክረምት ነው። የዚህንም ተጫዋች ጉዳይ ላይ በተጫዋቹ በኩል የመጨረሻ ውሳኔው ክለቡን መልቀቅ ከሆነ ኢንተር ሚላን ተቀዳሚ ምርጫው ሊሆን ይችላል እየተባለ ነው። ግን የፕሪሚየር ሊግ ክለቦች በራሳቸው አጥብቀውና አብዝተው ይፈልጉታል። እንደ ቶትናምና እንደ አስቶን ቪላ ያሉ ክለቦችም ከተጫዋቹ ጋር ስማቸው በስፋት እየተያዘ እንደሆነ ይታወቃል። ሳላ በሊቨርፑል ቤት የ9 ዓመታት ቆይታው ሜይ 2026 ሲጠናቀቅ በክለቡ ታሪክ በርካታ የማይደፈሩ ክብረ ወሰኖችን ጽፎና አስፍሮ ነው ያለፈው። አሁን ለዛ ነው በርካቶች እሱን ለመተካት በጣም እንቸገራለን የሚሉት በተለይም ሊቨርፑልያን። በቃል ስፖርት ዩቲዩብ ቻናል በርካታ ያሉ ሊቨርፑልያን ግን በተለይም የባየር ሙኒክ ኦሊሴ ከመጣም እንደተተካ እንቆጥረዋለን ሲሉ፣ ከዛ ውጭ ግን ሌሎች የሚያነሷቸውን ስሞች በተተኪነት ለመያዝ በጣም ይቸግራል ይላሉ። በተለይም በስፋት ስሙ የሚነሱ አሁን ጀረድ ቦውን ነው። ከዌስትሃም ዩናይትድ መልቀቁ ስለማይቀር በርካታ ሌጀንዶችም ማይክል ኦዌንም ጭምር ከሰሞኑ እንደውም ትክክለኛው ተተኪ እሱ ነው ማለታቸው ይታወቃል። የፕሪሚየር ሊግ የጎል አሲስትን ብንመለከት በመጨረሻው የሊግ ጨዋታ ላይ ለከርትስ ጆንስ አሲስት ካረገ በኋላ በሊቨርፑል ታሪክ 93 አሲስት ያለው የምንጊዜም ከፍተኛው አሲስት ነው፣ ከስቲቨን ጀራርድ በልጦ ማለት ነው። አንደኛ ተቀምጧል። የክለቡ የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ነው። በሊጉ ጨዋታ 191 ጎሎችን ማስቆጠር የሮቢ ፎደረን 128 ክብረ ወሰን በሰፊ ልዩነት አሻሽሏል። የአውሮፓ መድረክን ብንመለከት በሊቨርፑል ታሪክ በአውሮፓ መድረክ 53 ጎሎች እና በሻምፒዮንስ ሊግ 48 ጎሎች ብዙ ጎል ማስቆጠር ቀዳሚ ተጫዋች ነው። የጎል ማሽን ነበር ማለት ይቻላልና እንዲህ አይነት ለተቃራኒ ቡድን ራስ ምታት የሆነን ሳላ ለመተካት ከጀረድ ቦውን ይልቅ ሚካኤል ኦሊሴ በጣም የተሻለ ነው የሚለው ምናልባት በሊቨርፑል ደጋፊዎች ዘንድ አሁን በትልቁ እየተነሳ ያለ ጉዳይ ነው። የባየር ሙኒክ ዳይሬክተሮች ግን 450 ሚሊዮን ፓውንድ ያወጣ ወይም ግማሽ ቢሊዮን ፓውንድ አውጥቶ ለከሰረ ቡድን ኦሊሴን ሸጠን አናካክስም ማለታቸው ይታወቃል። ምናልባት ለሊቨርፑል ደጋፊዎች ቃል ስፖርት ዩቲዩብ ቻናል ላይ ላላችሁ ሜይ 27 ትላንትና ሮብ ምሽት ላልተከታተላችሁን ወጣቱ ኬረን ሞሪስ በሊቨርፑል ቤት አዲስ የ4 ዓመት ኮንትራት ፈርሟል። ሊቨርፑል ተጫዋቹ በቡድኑ ለረጅም ጊዜ እቅድ ሆኖ እንዲቀጥል ሲያደርጉ በቀጣይ በውሰት ይሰጡታል። በውሰት ከመሄዱ በፊት ግን የቀድሞ ውድድር ዝግጅትን ከሊቨርፑል ጋር ያሳልፋል። ብራዚል የፊት መስመር አጥቂ ጋብርኤል የሱስ ሻምፒዮኖቹ ቤት የ1 ዓመት ኮንትራት ይቀረዋል። ሻምፒዮኖቹ አርሰናል በዚህ ክረምት ጋብርኤል የሱስን ለመልቀቅ ታዲያ 20 ሚሊዮን ፓውንድ እንፈልጋለን ብለዋል። በርካታ ክለቦች የጋብርኤል የሱስ ኮንትራት ሁኔታ በማጣራት ላይ ናቸው። ከአርሰናልም ጋር ድርድር አድርገዋል ተብሏል። ተጫዋቹ 2027 ላይ ኮንትራት ሲያበቃ ክለቡን በነፃ መልቀቅ ይችላል። ይሁን እንጂ አርሰናል ኮንትራቱ ሳያበቃ ተጫዋቹን በአነስተኛ ገንዘብ በመሸጥ ቢያንስ ከተጫዋቹ ዝውውርም ሂሳብ ማግኘት ይፈልጋል። በርከት ያሉ ክለቦች ስማቸው እየተጠቀሰ ይገኛል። የፕሪሚየር ሊግ ክለቦችን ቀጥሎ የፕሪሚየር ሊግ ክለቦችን በተጨማሪ ማለት ነው የብራዚል ክለቦች የጋብርኤል ሱስ ፈላጊ ናቸው። ተጫዋቹ በክለቡ ኮንትራቱን ማጠናቀቅ ቅድሚያ የሚሰጠው ነገር ሲሆን አርሰናል ግን በነፃ ከማጣት ቢያንስ ከተጫዋቹ ጥቂት የሚባሉ ገንዘቦችን ማግኘት እቅድ ይዟል። 20 ሚሊዮን ፓውንድ ሲል ዘ አትሌቲክ አረጋግጧል።
ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እንደሚታወቀው አንቶኒ ጎርደን ባርሴሎናን ይቀላቀላል። ዛሬ ሕክምና ምርመራውን ያደርጋል። ያ ማለት ወደ አርሰናል ሊያደርገው ከነበረው ዝውውር ጋር በተያዘ ሲነሱ የነበሩ የሩመር መረጃዎች ያካትማሉ ማለት ነው። ስለዚህ አንቶኒ ጎርደን በይፋ ዛሬ በባርሴሎና ተገኝቶ ምርመራውን ያደርጋል። ታዲያ አርሰናል የዝውውር መስኮቱ ላይ ተጨማሪ እንቅስቃሴዎችን ያደርጋል። የአርሰናል ቡድን በዚህ ዝውውር ካምነው የበለጠ ይሳተፋል ተብሎ ይጠበቃል። ምናልባትም ጥራት ላይ በጣም ትኩረት ያደርጋል። ክላስ ያላቸው ተጫዋቾች ላይ ጥራት ያደርጋል። የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በራሱ ዝውውር መስኮቱ ላይ ለአርሰናል የሚሰጠው አንዳች መልእክት ይኖራል ተብሎ ይታሰባል። በቀጣይ አርሰናል ልክ አምና እንዳስፈረመው የተጫዋች ቁጥር ብዛት እንኳን ባይኖር በጣም ጥራት ያላቸውን ተጫዋች ወደ ቡድኑ ለማምጣት አንድሪያ ቤርታም በትልቁ ስራ ላይ ናቸው ይላል ስካይ ስፖርት። አርሰናል ዋንጫ ካሳካ በኋላ ክለቡን ይበልጥ ኃያል እናደርገዋለን ወይም ደግሞ ዋንጫ ስላነሳ ብቻ ክለቡን ከማጠናከር ወደ ኋላ እንልም ማለታቸው ይታወቃል። ጆሽ ክሮንኬ ታዲያ ዝውውሩ ላይ ሲሳተፉ በክለቡ ሞርጋን ሮጀርስ እና ክሩፒ በዋነኝነት በዝርዝር ውስጥ ተካተውን ስራዎች ላይ ያሉ ናቸው። ከሞርጋን ሮጀርስ እና ከክሩፒ በተጨማሪ እንዳልኳችሁ መድፈኞቹ ዩሊያን አልቫሬዝን ይፈልጋሉ። ከዛ በዘለ ደግሞ ሌሎች የሜዳ ክፍል ላይ በተለይም የግራ ክንፍ አጥቂ ያው እቅዳቸው የኒካስል ዩናይትዱ አንቶኒ ጎርደን እንደነበረ ይታወቃል። ግን ባርሴሎናን ይቀላቀላል ዛሬ ሕክምና ምርመራውን በተሳካ ሁኔታ ካጠናቀቀ። ስለዚህ ሌሎች ተጫዋቾችን ይመለከታሉ በዛ ቦታ ላይ እንደ ራፋኤል ሊአኦ ያለ ተጫዋች ምናልባት ዳግም አርሰናል ወደ ዝውውሩ ሊመለሱበት ይችላሉ ተብሎ ይታሰባል። ከኤስ ሚላን ጋር ኮንትራት ቢኖርንም ተጫዋቹ ግን በዚህ ክረምት የተሻለ ጥያቄ ካለ በተለይም ወደ ሌሎች የአውሮፓ ሊጎች የማቅናት እቅድ ስላለው ለአርሰናል ሌላኛው አማራጭ ይሆናል። ዩሊያን ቲምበር በግሉ ልምምዶችን እያደረገ ይገኛል። የጨዋታው ቀን ላይ ከነፊትነሱ ተገኝቶ ለአርሰናል ጨዋታ ያደርጋሉ የሚለው ይጠበቃል። በግሉ ግን እንቅስቃሴዎችን እያደረገ ነው። ትላንትና በሮናልድ ኪውመን በሚመራው የኔዘርላንድ ብሔራዊ ቡድን ጥሪ እንደደረሰው ይታወቃል። ስለዚህ የዚህ ተጫዋች ጉዳይ አሁንም በተመለከተ ግልጥ ያለ ነገር ባይኖርም በግሉ ግን ልምምዶችን እያጠናቀቀ ይገኛል። ቡድኑ ከትላንትና ጀምሮ ሙሉ ትኩረቱ የአውሮፓ ሻምፒዮንስ ሊግ ላይ ያደረጉ ልምምድ እያደረገ እንደሆነ ይታወቃል። አርሰናል ፓትሪክ ቬራ ስለ ሻምፒዮንስ ሊግም ሲናገር የዋንጫ ካነሱ ካይበገሬው ቡድን የተሻለ ይሆናል ወይም ያ ከኢንቪንሲብል አርሰናል በጣም የተሻለ ይሆናል፣ ምክንያቱም አርሰናል አይቶት የማያውቀውን ዋንጫ ስለሚያመጣ ይላል ፓትሪክ ቬራ። ከዚህ ጋር በተያያዘ ታዲያ የኢንቪንሲብል ዋንጫ ባለቤት የነበሩት አርሰን ቬንገርስ በዚህኛው አርሰናል ላይ ያላቸው አቋም እንዴት ነው ያለው ካለን እሳቸውም ይሄኛው ቡድን የሌለውን ዋንጫ ማምጣት ይጠበቅበታል እያሉ ነው። ፕሪሚየር ሊግ አርሰናል አለው። በእርግጥ ከ22 ዓመት በኋላ ማንሳታችን መልካም ነው፣ ግን አርሰናል አሁን የሌለንን ዋንጫ ሊያመጣ ተቃርቧል፣ ያንን ማድረግ አለበት እያሉ ነው እሳቸው። እናም በአርሰናል ታሪክ ለመጀመሪያ ጊዜ ሻምፒዮንስ ሊግ ይመጣልም ይላሉ አርሰን ቬንገር። ሚኬል አርቴታ አሁን በሙሉ ትኩረታቸው ሻምፒዮንስ ሊግ ላይ ትኩረት ማድረጋቸውን ከተናገሩ በኋላ ነገር ግን ይላሉ እሳቸው በፕሪሚየር ሊግ ዋንጫ ጉዟቸው ላይ ዋንጫውን ለማሸነፍ እንዳለምነውና እንደ ኢማጂን እንዳደረግነው እንዳሰብነው ብቻ አይደለም ዋንጫው ፍጹም የተለየ ነው ብሏል እሳቸውና ስሜቱ በጣም ከባድ ነው፣ ካሰብነው በላይ ሆኖብናል፣ በጣም ተፈጥሯዊ ደስታን በደንብ አግኝተናል፣ አጣጥመነዋል ብለዋል። ይህንን ደስታችንን ደግሞ እንቀይረዋለን ብለዋል በአውሮፓ ሻምፒዮንስ ሊግ ላይም። ከዚህ ጋር በተያያዘ የእሳቸው እንግዲህ የደስታን ሁኔታ እንቀይረዋለን ሲሉ ውድ ቤተሰቦቻችን በጣም ጨፈራችሁ ተብለው ተተችተው ነበረ ከዚህ በፊት እና ገና ምን አይታችሁ ብለው ነበረ። ስለዚህ የፕሪሚየር ሊጉን የደስታ ጭፈራ ከዚህ በላይ ከፍ አድርገን ቀይረን ታዩታላችሁ፣ ሻምፒዮንስ ሊግንም ወስደን እያሉ ይገኛሉ። የአርሰናል የሻምፒዮንነት ጉዞ በአውሮፓ ሻምፒዮንስ ሊግስ የሚለው በትልቁ ይጠበቃል። የቀድሞ የአርሰናል ተጫዋች ሄክቶር ቤሌሪን በመጀመሪያ በጣም ደስ ብሎኛል፣ ክለቡ በመጨረሻም ሊጉን አሸንፏል። ይህን መመልከት ቀድሞ በአርሰናል ለነበርነውም በጣም አስደሳች ነው፣ ሻምፒዮንስ ሊጉም ይሳካል እያለ ነው። በቅድሞ የውድድር ዓመት ዝግጅት ላይ እንገናኛለን፣ እናም በቀጣዩ ዓመት በሻምፒዮንስ ሊጉ እንደምንተያይ ተስፋ የማደርግበት ምክንያትም አለ ብሏል። ከሪያል ቤቲስ ጋር በቅድሞ ውድድር ዓመት ዝግጅት ወቅት የምጫወት ሲሆን ለቀጣዩ ሻምፒዮንስ ሊግ በማለፋችንም እርስ በርስ የመገናኘት እድላለን ብሏል። ከአርሰናል ጋር ግን እኔ በጣም ደስ ብሎኛል ብሏል። አርሰናል ዋንጫም ስለበላ ሻምፒዮንስ ሊግን ፍጻሜ ስለደረሰና ሻምፒዮንስ ሊግን ፍጻሜ ለአርሰናል ሰጣለሁ እያለ ይገኛል ሄክቶር ቤሌሪን። በአርሰናል በኩል እንዳልኳችሁ ኤሮፕ ሊግን አስቶን ቪላ፣ ኮንፈረንስ ሊግን ፓላስ ወስዶ አሁን የቀረው በቀመሩ መሰረት ከሄደ
አርሰናል ሻምፒዮንስ ሊግን ነው። ምናልባት ሶስተኛውን ዋንጫ አርሰናል ያመጣዋል ወይ የሚለው ቅዳሜ ምሽት 1 ሰዓት ይጠበቃል። ሮናልድ ኪውመን ስለዚሁ የአርሰናል ጉዞ በጣም ለየት ያለ ሀሳብ አንስቷል። ሮናልድ ኪውመን እመኑኝ የእንግሊዝ ብሔራዊ ቡድንም ልክ እንደ አርሰናል ከቆመ ኳስ የዓለም ዋንጫን ስለመብላት እያሰቡ ነው። ምክንያቱም አርሰናል 22 ዓመት የቸገረውን ዋንጫ የነሳው ወይ በቆመ ኳስ ነው ወይ በእጅ ውርወራ ነው። የእንግሊዝ ብሔራዊ ቡድንም የናፈቃቸውን የዓለም ዋንጫ ልክ እንደ አርሰናል ተምረው ወይ በማዕዘን ምት ወይ በቆመ ኳስ ይሞክሩታል። በዛ ላይ ደግሞ በርከት ያሉ የአርሰናል ተጫዋቾች በእንግሊዝ ብሔራዊ ቡድን ተካቷልና አይቀሬ ነው እያሉ ነው እና የአርሰናል ዋንጫ በራሳቸው ስታይል በልተውታል። ያው የመጣበት መንገድ የቆመ ኳስ ነው ብለው እሳቸውም የእንግሊዝ ብሔራዊ ቡድንም ያንን እንዳያደርግ ስጋት እንዳላቸው ገልጸዋል። እናም በዚህ መሰረት እንግዲህ የእንግሊዝ ብሔራዊ ቡድንስ ልክ እንደ አርሰናል የሚለው ይጠበቃል። እሳቸው የአርሰናል ዋንጫ የገለጡበት መንገድ ግን ከአርሰናል ዋንጫ በላይ የእንግሊዝ ብሔራዊ ቡድን እንደዛ እንዳያረገን ብለው የሰጉበት ይመስላል። በቃል ስፖርት ዩቲዩብ ቻናል በምሽት የማንቸስተር ዩናይትድ መረጃችን ማለትም ሜ 27 ረቡዕ ምሽት ባደረስነው መረጃችን የአታላንታው ኤደርሰን በማንቸስተር ዩናይትድ ይጫወት ዘንድ ከስምነት መድረሱን ነግረናችሁ ነበረ። የቀረው ነገር በአታላንታና በማንቸስተር ዩናይትድ መካከል የሚደረገው ድርድር እንጂ ኤደርሰን ዩናይትድን ለመቀላቀል ከስምነት ደርሷል። ከዚህ ጋር በተያያዘ ታዲያ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በምሽት መረጃችን እናጠራዋለን ያልነው የኤደርሰን የማንቸስተር ዩናይትድ ዝውውር ሂሳብን በተመለከተና ከአታላንታ ጋር የሚደረገውን ድርድር ነበር። ይህን መረጃ በቃል ስፖርት ዩቲዩብ ቻናል ለእናንተ እስካደረስንበት ሰዓት ድረስ በአታላንታና በዩናይትድ መካከል መደበኛው ድርድር አልተጀመረም። የኤደርሰንን ስምነት ካገኙ በኋላ አታላንታ 45 ሚሊዮን ዩሮ ይፈልጋል። ማንቸስተር ዩናይትድ 35 ሚሊዮን ዩሮ ለመክፈል ዝግጁ ናቸው። የተወሰነች ልዩነት አለ። ስለዚህ በአታላንታና በማንቸስተር ዩናይትድ መካከል የሚደረገው ድርድር በዚህ የዝውውር ሂሳብ ላይ ይሆናል። ኤደርሰን አስቀድሞ ከዩናይትድ ጋር ደርሷል። ካዜሜሮ ለመተካት ኳስ የማቀበል ስኬቱ አጫጭር ኳሶች ላይ ሲሆን 89 በመቶ ከካዜሜሮ የተሻለ፣ ረጅም ኳሶቹም 72 በመቶ ከካዜሜሮ የተሻለ ነው። ኳስን መልሶ በመንጠቅ ብቻ በካዜሜሮ የሚበለጠው የአታላንታው ኤደርሰን ዩናይትድ እና አታላንታ ከስምነት ከደረሱ ዝውውሩ በቅርብ ቀናት ይፈጸማል። ማንቸስተር ዩናይትድ የአታላንታውን የኤደርሰንን ዝውውር ካጠናቀቀ በኋላ ሌሎችንም አማካይ ዝውውሮች ለማስፈረም ጥረቱን ይቀጥላል። ተረኛ ፈራሚ ይሆናል ተብሎ የሚጠበቀው ደግሞ የኒካስል ዩናይትዱ ሳንድሮ ቶናሊ ነው። የአታላንታው ኤደርሰን በግሉ ተስማምቷል። እንዳልኳቸው የቀረው ከአታላንታ ጋር ብቻ ነው። የኒካስሉን ሳንድሮ ቶናሊን በተመለከተ ግን ዩናይትድ 100 ሚሊዮን ዩሮ በላይ ይጠየቃል በዚህ ዝውውርና ማንቸስተር ዩናይትዶች ዋነኛ የዝውውር ኢላማቸው ያደረጉትን ተጫዋች የተጠየቀውን ሂሳብ ግን ለመክፈል ያቀማማሉ ተብሏል። በነገራችን ላይ የኖቲንጋም ፎረስቱ ኤሊዮት አንደርሰንን በተመለከተ ደግሞ ከዩናይትድ በተሻለ ሲቲ በጣም የቀረበ ነው። ይህኛውን ዝውውር በተመለከተም ተጨማሪ መረጃ እናደርሳችሁ በሚለው ስለዚህ የአታላንታው ኤደርሰን ወደ ማንቸስተር ዩናይትድ የኖቲንጋም ፎረስቱ ኤሊዮት አንደርሰን ደግሞ ወደ ሲቲ የመሄድ እድላቸው ኦልሞስት እየቀረበ መጥቷል። ለመሆኑ ማርከስ ራሽፈርድ በባርሴሎና ይቀጥላል ወይ? ለመሆኑ የአንቶኒ ጎርደን ዝውውር በማርከስ ራሽፈርድስ ላይ ተጽዕኖ የለውም? የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች ተደጋጋሚ ጥያቄ ነበረ። ልክ ዝውውሩ እንደተረጋገጠ ማርከስ ራሽፎርድ በተጠናቀቀው ውድድር ዘመን በባርሴሎና ቤት በውሰት ማሳለፉ አይዘነጋም። ማንቸስተር ዩናይትድ እና ማርከስ ራሽፈርድ ባርሴሎና የውሰት ውሉን ቋሚ ያደርጋል ብለው በመጠባበቅ ላይ እንደሆኑ ይታወቃል። ይሁን እንጂ ባርሴሎና ትላንትና የጎርደንን ዝውውር በስምነት ካጠናቀቀ በኋላ ዛሬ ሕክምና ምርመራው እንደሚያደርግ ይታወቃል። አንቶኒ ጎርደን ዝውውሩን በተሳካ ሁኔታ የሚያጠናቀቅ ከሆነ ማርከስ ራሽፈርድ በቋሚነት ይቀጥላል ተብሎ ግን አይጠበቅም። ባርሴሎና በሚቀጥሉት 2 ሳምንታት ውስጥ ራሽፈርድን በ30 ሚሊዮን ዩሮ የግላቸው ማድረግ ይችሉ ነበረ። አሁን ባለው ሁኔታ ባርሴሎና ማርከስ ራሽፈርድን በቋሚነት እንደማያስፈርሙት በስፋት እየተነገረ ይገኛል። ማርከስ ራሽፈርድ በቀጣይ ወደ ማንቸስተር ዩናይትድ የሚመለስበት እድል ደግሞ በዛው ልክ ጠባብ ነው። ማንቸስተር ዩናይትድ ለአውሮፓ ሻምፒዮንስ ሊግ ማለፉን ተከትሎ ደግሞ የተጫዋቾቹ ደሞዝ ሲያድግ የራሽፈርድ ደሞዝ ከ300,000 ፓውንድ ይሻገራል። ሌላ ኪሳራ ነው ለማንቸስተር ዩናይትድ። በእርግጥ የአንድሬ ኦናናም ገንዘብ እንዳደገ ይታወቃል። በዛው ልክ በዚህ ምክንያት ማንቸስተር ዩናይትድ ማርከስ ራሽፈርድ ለመልቀቅ ፈተና ሊሆንበት ይችላል እየተባለ ይገኛል። ይህ በእንዲህ እንዳለ አንቶኒ ጎርደን እና ማርከስ ራሽፈርድ በእንግሊዝ ብሔራዊ ቡድን የግራ ክንፍ ቦታ ለማግኘት የሚደረገው ፉክክር ይጠበቃል። የቶማስ ቱሄል
ተቀዳሚ ምርጫ በእንግሊዝስ ራሽፈርድ ወይንስ ጎርደን? በትልቁ የሚጠበቅ ጉዳይ ነው። ዝውውሩ ግን ለዩናይትድ አንዳች የሚያመጣው የራሱ የሆነ ጣጣ አይጠፋውም። አዲሱ የማንቸስተር ዩናይትድ አለቃ ማይክል ካሪክ ወደ ቡድኑ የሚያመጣቸው ተጫዋቾች እንዳሉ ሆኖ በቡድኑ የሚያከርሟቸው የሚያሰነበቷቸውም ግን ይኖራሉ። በበርካታ ዩናይትዳውያን ዘንድ በጉዳቱ ምክንያት እየተረሳ ያለው ሜሰን ማውንት በጨዋታ ስታይሉና በተጫዋቹ ብቃት በርካታ ወደ ዩናይትድ የሚመጡ አሰልጣኞች ቢወዱትም ቢያደንቁትም ጉዳቱ ፈተና ነው። በነገራችን ላይ ሩበን አሞሪም ተመራጭ እንደነበረ የሚዘነጋ አይደለም። ጉዳት ፈተነው እንጂ ሜሰን ማውንትም በካሪክ ስር ይቀጥላል ተብሎ ይጠበቃል። ናስር ማዝራዊ በተመሳይ ካሪክ ሁለቱም ተጫዋቾች በማንቸስተር ዩናይትድ እንዲቀጥሉ ፍላጎት አላቸው። ሁለቱም በተለይም በርካታ የሜዳ ክፍል ላይ የመጫወት ብቃታቸው በተለይም ደግሞ እንደ ተከላካዩ ያለ ማዝራዊ በሁለቱም የክንፍ ተመላላሽ ቦታ ላይ የመጫወት ችሎታው በካሪክም የተደነቀ ነውና ሁለቱም በዩናይትድ የመቀጠል እድላቸው የተጠበቀ ነው። መረጃው የዝ አትሌቲክ ነው። ማንቸስተር ዩናይትድ በዚህ ክረምት ገንዘብ የማውጣት እድልና ሰፊ አማራጭም ያላቸው ይላል በስካይ ስፖርት ላይ የቀረበው የእግር ኳስ የፋይናንስ ባለሙያው ኬረን ማጓየር። በማይክል ካሪክ የሚመራው ስብስብ በዚህ ክረምት አዳዲስ ተጫዋቾችን የማስፈረም አቅሙን በተመለከተ ይህ ሰው ሲናገር በጣም ከፍ ያለ ነው። በፋይናንስም አቅም ያለው ዩናይትድ የካሪክን ቡድን ተጫዋች የማማለል አቅም ያለው ይላል። ከዚህ ጋር በተያያዘ በቃል ስፖርት ዩቲዩብ ቻናል በምሽት ጥንቅራችን ካደረስናቸው ጉዳዮች ውስጥ አንደኛው የዩናይትድ የፋይናንስ አቅም በጣም እየተጠናከረ ይገኛል። ማንቸስተር ዩናይትድ ከትጥቅ አምራች ድርጅቶች ጋርም እነዚሁም ደግሞ ከአጋር ድርጅቶች ጋር የሚያደርገውን ስምምነት ቀጥሏል። ትላንትና በልምምድ ማዕከል ላይ በሚለበሰው ልብስ ላይ የአጋር ድርጅት ስምምነት ፈጽመዋል። 20 ሚሊዮን ፓውንድ የሚያስገኝ ነው። ይሄም በአመት ስምምነቱ እንደተጠናቀቀው ዩናይትዶች ይፋ ያደርጉታል ተብሎ ይጠበቃል። ይሄም ዩናይትድን የዝውውር አቅም በፋይናንስ ደረጃ እንዲጎለበት የሚያደርግም ጭምር ነው። ማንቸስተር ዩናይትድ በዚህ ውድድር ዓመት ተተኪ ሲያመጡ የግራ ተመላላሽ ቦታ በትልቁ ይጠበቃል። ታይለር ማላሻ ክለቡን በይፋ ለቋል። ፓትሪክ ዶርጉ በማንቸስተር ዩናይትድ ከመከላከል ያለፈ ሚና ወስዶ የአጥቂ ስፍራ ተጫዋች እንደሆነ ይታወቃል። በቅርብ ጊዜያቶች ውስጥ የሩበን አሞሪም የመጨረሻ የሩድ ቫን ኒስተልሮይ ጥቂት ጊዜና በካሪክ ስር እስኪጎዳ ድረስና አሁን ተመልሶ እስኪመጣ ድረስ በዛ ቦታ ላይ ሲጫወት ተመልክተነዋል። በነገራችን ላይ ሉክ ሾ ካላችሁ በዚህ ዓመት 38ቱንም የፕሪሚየር ሊግ ጨዋታ ያደረገው ሉክ ሾ እንደሆነ ይታወቃል። በዩናይትድ በፕሪሚየር ሊግ 5ኛው ሰው ነው። አንድሪያን ቱርፋርት፣ ጄምስ ጋርነር፣ ጆረድ ቦው እና ቨርጅል ቫንዳይክ ጋር በተመሳይ ሉክ ሾም 38ቱንም የፕሪሚየር ሊግ ጨዋታ የተጫወተ ተጫዋች እንደሆነ ይታወቃል። ግን ሉክ ሾ በዚሁ ፊትነሱ ይቀጥላል ተብሎ አይጠበቅም። እድሜው ያተደጋጋሚ ጉዳቱ ምክንያትና ማንቸስተር ዩናይትዶች በዛ ቦታ ላይ በርካታ አማራጮችን ማየታቸውን አሁንም ቀጥለዋል። የሉክ ሾን ቦታ የሚተካ ወጣት ተጫዋች በዩናይትድ ሌላ የሚጠበቀው ዝውውር እንደሆነ ይታወቃል። ብሩኖ ባለፉት 2 የውድድር ዘመናት በፕሪሚየር ሊጉ 31 አሲስት በጣምራ ያለው ዘንድሮ 21ን እንዳበረከተ ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦቻችን ሜይ 27 ማለትም ትላንትና ረቡዕ ምሽት በሰራንላችሁ ዘገባ የማንቸስተር ዩናይትድ አምበል ብሩኖ ሚጌል ፈርናንዴዝ የ38ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተብሎ መመረጡን ነግረናቸዋል። ዩናይትድ እጩ ሲያቀርብ እንደሚያሸንፍ ይታወቃል። 2 እጩ አቅርቦ ነበረ በዚህም ሳምንት ፓትሪክ ዶርጉና ብሩኖ። አሸናፊው አሁን ብሩኖ ሆኗል። ለ6ኛ ጊዜ ነው ያደረገው በነገራችን ላይ። ያ ማለት ከተከታዮቹ በ4 ይልቃል። ብሩኖ ሚጌል ፈርናንዴዝ በማንቸስተር ዩናይትድ እቆያለሁም ብሏል። ከማንቸስተር ዩናይትድ ጋር ዋንጫ ለማንሳት እልማለኝ ያለው ብሩኖ በዩናይትድ እንደሚቆይ ካስታወቀ በኋላ አሁን ላይ ለጊዜውም ቢሆን የመካከለኛው ምስራቅ ፈላጊ ክለቦች ጸጥ ረጭ ብለዋል። በማይክል ካሪክ ስር በወሳኝ ሚናው በሚቀጥለው የውድድር ዓመት የሚቀጥለው ብሩኖ ፈርናንዴዝ ዝውውሩም ላይ በንቃት እንሳተፋለን፣ መሳተፍም አለብን። ያምነው የዝውውር ፖሊሲ ደገም ማለቱ የሚዘነጋ አይደለም። ውድ ቤተሰቦቻችን ተወዳጁ የኢትዮጵያ ፕሪሚየር ሊግ ከረፍት በኋላም ዛሬ ጅማሮን ያደርጋል። በ34ኛ ሳምንት ዛሬ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሐዋሳ ከተማ ከኢትዮጵያ ቡና 9 ሰዓት ሲል ጨዋታው ይጀምራል። በአዲስ አበባ ስቴዲየም 9 ሰዓት ሲል ይጀምራል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ 2 ጨዋታዎችን እንመለከታለን። ድሬዳዋ ከተማ ከቅዱስ ጊዮርጊስ ይጫወታሉ። ይህም ጨዋታ ልክ 9 ሰዓት ሲል ይጀምራል። መቻል ከአርባ ምንጭ ከተማ ደግሞ ዛሬ ምሽት 12 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የሚደረግ መርሃ ግብር ነው። ዛሬ ጅማሮን የሚያደርገው 34ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የ34ኛ ሳምንት የፍጻሜ መርሃ ግብሮች ደግሞ በዚሁ ሊግ ላይ የፊታችን ቅዳሜ ግንቦት 22
የሚፈጸም ይሆናል ማለት ነው። ቃል ስፖርት ዩቲዩብ ቻናል የኢትዮጵያ ፕሪሚየር ሊግ ከጅማሮ ጀምሮ ከስር ከስር መረጃ እያደረስናችሁ እንደሆነ ይታወቃል። የዚህም ሳምንት ጨዋታዎች መረጃ ከስር ከስር ይደርሷቸዋል። የቃል ስፖርት ዩቲዩብ ቻናል የዕለተ ሐሙስ ማለዳ ሜይ 28 ጥንቅራችን እዚህ ጋር ሆነ። ላይክ ካላረጋችሁ ላይክ አድርጉን፣ አበረታቱን። አበቃን።